አሁን ደግሞ የበለጠ ደግሞ ክሊር እንዲሆንልን ሌላ አንድ ጥያቄ እንጨምራለን። a bag contains 2 red ሁለት ቀይ ቦል እና 3 white ተብሎ እዚህ ጋር በግሪን ያረኩላችሁ እንዲታያችሁ 3 white balls እና ደግሞ አንድ ብላክ ቢኖረን ማለት ነው አንድ ጥቁር ቦል ቢኖረን እና ብዙ ጊዜ ሚክስ ተደርጎ ሼክ ይደረግና ያው እኛ ራንደም ነው የምናወጣው። ከዛ we draw 2 balls one after the other without replacement። ስለዚህ ወዲያው ነው የምናስተውለው without replacement ስለሆነ ይሄ ምንድነው ማለት ነው ዲፔንደንት ነው። የመጀመሪያው ሁለተኛውን አፌክት ያደርግብኛል። ተመልሼ ግን ኳሱን ባስገባው ኢንዲፔንደንት ይሆን ነበር። ከዛ what is the probability that the first ball is red and the second ball is black ነው። መጀመሪያ ላይ ቀይ ሆኖ ሁለተኛው ደግሞ ጥቁር የመሆን ቻንሱ ምን ያህል ነው? ለዚህ እንመጣና የመጀመሪያው ቀይ የመሆን እድሉ ምን ያህል ነው ብለን እናያለን። ቶታል ያለን 6 ኳስ ነው። ስለዚህ ምን እናደርጋለን? ከ6 ኳስ ውስጥ ቀይ የመሆን እድሉ ምን ያህል ነው ስንል ሁለት ቀይ ብቻ ስላለን 2/6 ነው እድላችን። አሁን ያን ቀይ ከያዝን በኋላ የሚቀጥለው ጥቁር የመሆን እድሉ ምን ያህል ነው የሚለውን ለማወቅ የሚቀረን ኳስ 5 ነው አይደለ? በ2/6 ቻንሳችን የመጀመሪያው ኦሬዲ ቀይ ሆኖልናል። ከዛ የሚቀረን 5 ኳስ ስለሆነ ከዛ ከሚቀሩን 5 ኳሶች ውስጥ ጥቁር ደግሞ አንድ ብቻ ስለሆነ ያለን የሚሆነው 1/5 ነው። ስለዚህ የመጀመሪያው ቀይ ሆኖ የሚቀጥለው ጥቁር የመሆን ቻንሱ ስንት ነው ስንባል የሁለቱን እንይዝና ማባዛት ነው። ይሄን ነው መልቲፕሊኬሽን ሩል የምንለው። እንደዚህ አባዝተን 2/30 እናደርጋለን። ይሄ ማለት በ2 15 ይሆንና 1/15 ነው ፕሮባቢሊቲያችን። አሁን ይሄ ዘ ሴም ጥያቄ ደግሞ ዊዛውት ሪፕሌስመንት ሳይሆን ዊዝ ሪፕሌስመንት ብንባል ደግሞ የሚሆነው ምንድነው? የመጀመሪያው ቀይ የመሆን ቻንሳችን 2/6 ይሆናል። ከዛ የሚቀጥለው ጥቁር የመሆን ቻንሱ ደግሞ ስንት ነው? 1/6 ነው። ለምን ኦሬዲ ቀዩን አስገብተነዋል። ስለዚህ ሁለቱን አባዝተን መልሳችን 2/36 ወይንም 1/18 ነበር የሚሆነው። ስለዚህ ጥያቄያችን ዊዛውት ሪፕሌስመንት ስለሆነ ሲ 1/15 ነው የሚሆነው። ተመልሰን ከተን ዊዝ ሪፕሌስመንት ቢሆን ኖሮ ዲ ይሆን ነበር። 2015 ደግሞ ናቹራል ሳይንስ ላይ ግሩፕ ኦፍ ስቱደንትስ ተብለን የሆነ ግሩፕ ፎርም ተደርጓል። 5 ከ10ኛ ክፍል፣ 8 ከ11ኛ ክፍል፣ 2 ደግሞ ከ12ኛ ክፍል ነው ግሩፓችን ፎርም የተደረገው። ከዛ የተጠየቅነው what is the probability that the chosen student is either from grade 10 or grade 12 ወይ ከ10ኛ ክፍል ወይ ከ12ኛ ክፍል ፒክ የማድረግ ቻንሳችን ምን ያክል ነው የተባለው። ቶሎ ብለን የምናየው ቶታል ስቱደንት ስንት ነው ያለን ስንል 5 ከ10ኛ ክፍል፣ 8 ደግሞ ከ11ኛ ክፍል፣ 2 ከ12ኛ ክፍል። ያ ማለት ቶታል ያለን 15 ተማሪ ነው። ቁጥሮቹንም ስናይ ወዲያ ያስታውቀናል። በኋላ ላይ በደንብ ኤክስፕሌን አደርግላችኋለሁ። እንደዚህ አዲሽን ሩል እና መልቲፕሊኬሽን ሩል ነው ተብሎ የሚቀመጠው መጽሐፋችን ላይ። ኦር ሩል ብላችሁ ብትቆጥሩት ይሄኛውን ደግሞ ኤንድ ሩል ብላችሁ ብትይዙት ይቀላል። ኦር ሲሆን ይሄንን ነው የምንጠቀመው፣ ኤንድ ሲሆን ደግሞ መልቲፕሊኬሽን ነው። ከዛ እኛ የተጠየቅነው ከግሬድ 10 ወይም ኦር ነው እዚህ ጋር ኖት ማድረግ አለብን። ከግሬድ 12 የመሆን እድላችን ስንት ነው ስንል ፌቨራብል አውትካም ከዛ ቶታል አውትካም ነው አይደለ? ኦኬ ይሄን ነው ፕሮባቢሊቲ የምንለው። ለኛ ፌቨር የሚያደርግልን የ10ኛ ክፍል ተማሪ 5 ተማሪ ብቻ ስለሆነ ያለው ከ15 ውስጥ 5 በመሆኑ 5/15 ነው ፕሮባቢሊቲያችን። ስለዚህ የ10ኛ ክፍል የመሆን ቻንሳችን 5/15 ነው። ከዛ ኦር ስለሆነ አዲሽን ሩል ነው የምንጠቀመው። ፕላስ እናደርግና ከ12ኛ ክፍል ደግሞ የመሆን ፕሮባቢሊቲያችን ስንት ነው? 2 ብቻ ተማሪ ስለሆነ ያለው 2/15 ነው። ስለዚህ እዚህ ጋር የምናደርገው 2/15 ይሆንና ስንደምራቸው 7/15 ይሆናል። ስለዚህ መልሳችን የሚሆነው ኤ 7/15 ነው። አሁን መጽሐፋችን ላይ እንደ አዲሽን ሩል ኦፍ ፕሮባቢሊቲ ተብሎ የተቀመጠልን 2 ኢቨንቶች ቢኖሩን ኢቨንት 1 እና ኢቨንት 2 ልክ እንደ ቅድሙ ከ10ኛ እና ከ12ኛ ክፍል እንዳልነው 2 ኢቨንቶች ቢኖሩን the probability of የሁለቱ ኢንተርሴክሽን 0 ከሆነ ሁለቱንም የመሆን እድል አንድ ተማሪ 10ኛም 12ኛም የመሆን እድል የለውም አይደለ? ስለዚህ ኢንተርሴክሽናችን 0 ነው ማለት ነው። እንደዛ ከሆኑ ሚቹዋሊ ኤክስክሉሲቭ የምንለው ነው። ሚቹዋሊ ኤክስክሉሲቭ ከሆነ ፕሮባቢሊቲያችን የዚህኛው ከሁለት አንዳቸው የ10ኛ ወይ 12ኛ ወይም ሌላም ነገር እንደዚህ በኦር ከተጠየቅን የሚሆነው ኢንዲቪጁዋል ፕሮባቢሊቲያችሁን መደመር ነው እንደማለት ነው። ስለዚህ የቅድሙን ስንሰራ ምንድን ያደረግነው የግሬድ 10 ተማሪዎችን ፕሮባቢሊቲ ያወጣን 5/15 የግሬድ 12ችን ደግሞ 2/15 ከዛ ቀጥታ ደመር ነው። ለምን በግሬድ 10 እና በግሬድ 12 መካከል ኢንተርሴክሽን አይኖርም። አንድ ተማሪ 10ኛም 12ኛ ክፍልም መሆን አይችልም። ስለዚህ ልክ E1 E2 ስትባሉ ይሄን እንደ ኢቨንት 1 ብትቆጥሩት ይሄንን እንደ ኢቨንት 2 ብትቆጥሩት ኦር ስንባል ዩኒየን እንደማለት ነው። ስለዚህ the probability of የሆነ ኢቨንት 1 ዩኒየን ኢቨንት 2 ብንባል ሁለቱ ኢቨንቶች ሚቹዋሊ ኤክስክሉሲቭ ከሆኑ ሁለቱንም መሆን የማይችሉ ከሆነ ፕሮባቢሊቲያችን የሚሆነው the probability of የመጀመሪያውን ኢቨንት 1 plus the probability of ኢቨንት 2
ቀጥታ መደመር ነው ለማለት ነው። ሌላኛው ሩል ደግሞ ሴም አዲሽን ሩል ይሆንና ግን እንደ ቅድሙ ሚቹዋሊ ኤክስክሉሲቭ ባይሆኑ ሁለቱም ውስጥ የመገኘት እድል ያለው ነገር ቢገጥመን ደግሞ የምናደርገው የመጀመሪያውን ወይ ሁለተኛውን ከተባለን እንደ ቅድሙ የፕሮባቢሊቲ ኦፍ የመጀመሪያውን ኢቨንት ከዛ የፕሮባቢሊቲ ኦፍ ሁለተኛውን ኢቨንት ከደመርን በኋላ ኢንተርሴክሽኑን መቀነስ ማለት ነው። ለምሳሌ እዚህ ጋር የተጠየቅነው ጥያቄ 10ኛ ክፍል 11 የሚለው ፋንታ 5 ተማሪዎች ሂሳብ የሚወዱ ናቸው ብዬ ማትስ ባረግላችሁ 8 ተማሪዎች ደግሞ ባዮሎጂ የሚወዱ ናቸው ብለን ዝም ብዬ እንደ ኤግዛምፕል ነው የምሰጣችሁ ቢሆንና ደግሞ 2 ተማሪዎች ደግሞ ማትስም ባዮሎጂም የሚወዱ ተማሪዎች ቢሆኑ ማለት ነው። ከዚህ ከ15 ውስጥ 5 ተማሪዎች ሂሳብ የሚወዱ ናቸው፣ 8 ተማሪዎች ደግሞ ባዮሎጂ ብቻ የሚወዱ ናቸው፣ 2 ተማሪዎች ደግሞ ማትስም ባዮሎጂም የሚወዱ ናቸው ብዬ እንደዚህ ኢንተርሴክሽን ያለው ከሰጠኋችሁ ከዛ ጥያቄን ከ15 ተማሪ ላይ ፒክ ሳረግ ማትስ ወይም ባዮሎጂ ብቻ የሚወዱ ተማሪዎችን ፒክ የማድረግ ቻንሴ ምን ያህል ነው ብላችሁ ምን ማለቴ ነው ማትስም ባዮሎጂም የሚወድን ሰው አስወጡ ማለቴ ነው። ሁለቱንም የሚወድ ሰው ሳይሆን ኦር ካልኳችሁ ማትስ ወይ ባዮሎጂ የሚወድ ሰው ነው የምፈልገው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ማትስ ኦር ባዮሎጂ ስለሆነ ያልኳችሁ የምታደርጉት ኢንተርሴክሽን እንደቅድሙ ሚቹዋል ኤክስክሉሲቭ አይደሉም። ሁለቱም ውስጥ ያለ ተማሪ ስላለ ፕሮባቢሊቲ ኦፍ ማትስ የሚወድ ሰው እናደርጋለን ሲደመር እናደርግና ፕሮባቢሊቲ ኦፍ ባዮሎጂ የሚወድ ሰው እናደርጋለን ሲቀነስ አድርገን ፕሮባቢሊቲ ኦፍ ማትስ እና ባዮሎጂን የሚወድ ሰው እናስወጣለን ማለት ነው። ስለዚህ መልሳችን የሚሆን የነበረው ምንድነው? ማትስ የሚወድ ሰው ፕሮባቢሊቲው 5/15ኛ ነው። ከዛ ሲደመር እናረግና ባዮሎጂ የሚወድ ሰው ደግሞ ፕሮባቢሊቲያችን 8/15ኛ ነው። ቶታላችን 15 ስለሆነ 8/15ኛ ነው። ከዛ ሲቀነስ እናደርግና ለምን ከዛ ከቶታል ውስጥ ደግሞ ሁለቱንም የሚወድ ተማሪ ስላለ ያንን ማስወጣት አለብኝ። ለምን የተጠየቅኩት ወይ ማትስ ወይ ባዮሎጂ ነው እንጂ ማትስም ባዮሎጂም የሚወድ ሰው አይደለም። ስለዚህ ምን አደርጋለሁ? ሁለቱንም ደግሞ የሚወድ ተማሪ ደግሞ 2/15ኛ አለ ብለን ይሄን አቀናንሰን መልሳችን የሚሆን የነበረው 8 እና 5 13 ይሆንና ከ13 ላይ 2 ስንቀንስ 11 ይመጣል። 11/15ኛ ነበር የሚሆነው። አሁንም በተመሳሳይ የአዲሽን ሩልን የምንጠቀምበትን ደግሞ ላሳያችሁ። ለምሳሌ 2014 ላይ ደግሞ የተጠየቀው ናቹራል two group of one red and another blue colored equal sized piece of paper ከ1 እስከ 4 ሌብል የተደረጉ ወረቀቶች ፎልድ ቢደረጉ ጥፍጥፍ አድርገን ቁጥር ጽፈንባቸው ብናስቀምጥ ማለት ነው። አንደኛው ግሩፕ ቀይ ነው፣ በቀይ ወረቀት ነው። ሌላኛው ግሩፕ ደግሞ ሰማያዊ ከለር ነው። ስለዚህ በቀይ ከለር እኔ ክብ አድርጌዋለሁ ወረቀት ነው ብላችሁ አስቡ። ጥፍጥፍ የተደረገ 1 2 3 4 ያለበት ቀይ ቢኖረን ደግሞ ወረቀት ከዛ ደግሞ በሰማያዊ ደግሞ የተጣጠፈ ከ1 እስከ 4 ተመሳሳይ ቁጥር ያለበት ደግሞ ቢኖረንና ከዛ the pieces in each group placed in two different boxes ሁለቱም የተለያየ ባክስ ውስጥ ቢሆኑ ማለት ነው። ይሄ ለብቻው ነው፣ ይሄኛው ደግሞ ለብቻው የተለያየ ባክስ ላይ ቢሆኑ ከዛ if one piece is drawn from each box at random ከዚህ ሆነ ቁጥር ልክ ዕጣ እንደሚወጣ ሰው ማለት ነው ፒክ ብናደርግ what is the probability that the sum of the pieces drawn is either 5 ወይም even number ነው የተባለው። ስለዚህ ወዲያው ነው አዲሽን ሩል ነው የምናየው የተባልነው ድምራቸው 5 የሚሆን ወይም ስንባል ይሄ ቶሎ ብለን ኦር ሩል ወይንም አዲሽን ነው የምንጠቀመው ብላችሁ ወዲያው ነው ሩላችሁን ታስታውሳላችሁ። ሁለት ኢቨንቶች የሆነ probability of event 1 ወይም ኢቨንት 2 ከተባለን የምናደርገው የመጀመሪያውን ኢቨንት 1 ፕሮባቢሊቲ እንወስዳለን። ከዛ የሁለተኛውን ፕሮባቢሊቲ ኦፍ ኢቨንት 2 እንወስዳለን። ሁለቱም ጋር የመሆን እድል ካለው ደግሞ እንቀንሰዋለን። ሚቹዋል ኤክስክሉሲቭ ካልሆኑ እንቀንሳቸዋለን ማለት ነው። E1 ኢንተርሴክሽን E2 አድርገን ይሄንን ነው የምንሰራው። እዚህ ጋር አሁን ምን ኖት ታደርጋላችሁ? የተጠየቅነው ወይ ድምራቸው ሲደመሩ 5 የሚሆን ወይም ደግሞ ኢቭን ነምበር ነው። አሁን 5 ማለት ኦድ ነምበር ነው አይደል? 5 ማለት ኦድ ነው። ኢቭን ነምበር ደግሞ ማለት 2 4 6 እያለን የምንሄደው ቁጥር ስለሆነ ኦድ እና ኢቭን ነምበር ሚቹዋል ኤክስክሉሲቭ ነው አይደል? አንድ ነገር 5 ከሆነ ኢቭን መሆን አይችልም እንደማለት ነው። ኦድ ከሆነ ኢቭን አይደለም፣ ኢቭን ከሆነ ደግሞ ኦድ አይደለም። ስለዚህ ሁለቱ ሚቹዋል ኤክስክሉሲቭ ስለሆኑ ሁለቱንም ይሆናል የሚል ነገር አያስፈልገንም። ኢንተርሴክሽን ስለማይኖረን ቀጥታ 5 የመሆን ፕሮባቢሊቲንና ኢቭን የመሆን ፕሮባቢሊቲዎችን መደመር እንችላለን። እንደዚህ አይነቶች ነው ሚቹዋሊ ኤክስክሉሲቭ የምንለው። አንድ ነገር ኦድ ነምበር ሆኖ ኢቭንም መሆን ካልቻለ እዚህ ጋር ኢንተርሴክሽን አይኖረንም። ቀጥታ ብቻ ሁለቱን መደመር ነው። ስለዚህ ቶሎ ብለን 5 የመሆን ቻንሳችንን ስናይ ከዚህ ፒክ ስናደርግ 5 የሚሆነው ይሄኛው አንድ ሆኖ ይሄ 4 ከሆነ ለምሳሌ ድምራችን 5 ሊሆን ይችላል። ይሄ 2 ከሆነ ደግሞ ይሄኛው 3ም ቢሆን 5 ይሆናል። አለበለዚያ ደግሞ በተቃራኒው ደግሞ ሰማያዊያችን 3 ሆኖ ቀዩ 2 ሊሆን ይችላል። ወይም ሰማያዊያችን 4 ሆኖ
ቀዩ 1 ሊሆን ይችላል። ስለዚህ ቶታል ያገኘነው 4 ቶታል ነው። ከዛ ደግሞ ኢቭን የመሆን ፕሮባቢሊቲ ደግሞ ስንባል ኢቭን ማለት 2 4 6 8 ነው። ከ8 በላይ መሄድ አንችልም፣ ምክንያቱም ያለን ቁጥር እስከ 4 ብቻ ስለሆነ ማክሲመም ስንደምራቸው 8 ነው የሚሆኑት። አሁን 2 የሚሆንልንም ብናይ 1 እና 1 2 ይሆንልናል። ከዛ ውጪ 2 ሊሆንልን የሚችል ቁጥር አይኖርም ተደምሮ። 4 ደግሞ 1 እና 3 4 ሊሆንልን ይችላል። ቀይ 1 ሆኖ ሰማያዊያችን 3 ሊሆን ይችላል። ወይም ሰማያዊያችን 3 ሆኖ ቀያችን 1 ሊሆን ይችላል። ወይም ደግሞ ቀይ 2 ሆኖ ሰማያዊ 2 ከሆነ ወይ ሰማያዊ 2 ሆኖ ቀይ 2 ከሆነ ማለት ነው 4 ይሆናል። በተመሳሳይ እዚህ ጋር ደግሞ ሚስ ያደረኩት ደግሞ ልክ እዚህ ጋር 1 እና 3 4 እንደመጣው ሰማያዊው 3 እንደሆነው አሁን ደግሞ ቀዩ 3 መሆን ይችላል አይደለ? ቀያችን 3 ሆኖ ደግሞ ሰማያዊ ደግሞ 1ም ሊሆን ይችላል። ልክ እዚህ ጋር ቀያችን 1 ሆኖ ሰማያዊ 3 ወይንም ደግሞ ቀያችን 3 ሆኖ 3ቱ ቀይ ሆነና 1 ደግሞ ሰማያዊ ቢሆን ማለት ነው የዚህን ተቃራኒ። ስለዚህ 4 ሊሰጠን የሚችለው 1 ከ3 ጋር 3 ከ1 ጋር ሌላ ደግሞ 2 ከ2 ጋር ነው። በቃ ስለዚህ ከነዚህ ውጪ 4 የሚሰጠን የለም። በተመሳሳይ ደግሞ 6 የሚሆንልን ደግሞ ቀይ 3 ሆኖ ሰማያዊ 3 ወይም ሰማያዊ 3 ሆኖ ቀይ 3 ሲሆን ቀይ 2 ሆኖ ሰማያዊ 4 ወይም ደግሞ ሰማያዊ 2 ሆኖ ቀዩ 4 ሲሆን ማለት ነው። 8ን ደግሞ የሚሰጠን 4 እና 4 ብቻ ነው። ሌላ 2 ተደምሮ ከሁለት ግሩፕ ተደምሮ 8 የሚሰጠን አይኖርም። ስለዚህ ቶታል ካያችሁት 5ን የሚሰጡን ግሩፖች 1 2 3 4 ነው ያለው። ኢቭን ደግሞ የሚሰጠን ኮምቢኔሽን ደግሞ 1 እዚህ ጋር አለን 2 3 4 5 6 7 8 ነው። ስለዚህ ቶታል ያገኘነው ኢቭን ሊሰጠን የሚችለው 8 ነው። 5ን የሚሰጠን ፖሲቢሊቲ ደግሞ ስንት ነው? 4 ነው። አሁን ቶታል ፖሲቢሊቲያችን ግን ምንድነው ካላችሁ 4 አይተም ነው ያለን፣ እዚህ ጋርም 4 አይተም ነው ያለን። ስለዚህ ቶታል የሚኖረን 4 ጊዜ 4 16 ኮምቢኔሽን ነው የሚኖረን 16። ያ ማለት አንድን ከአንድ ጋር፣ አንድ ከሁለት ጋር፣ አንድ ከሶስት ጋር፣ አንድ ከአራት ጋር የመሆን ቻንስ አለው። አንድ ከአራት ነገሮች ጋር መገናኘት ይችላል። ይሄ አንድ ሆኖ ይሄ አንድ ሊሆን ይችላል። ይሄ አንድ ሆኖ ይሄ 2 ይሄ 3 ይሄ 4 ስንል ለዚህ አንድ 4 ፖሲቢሊቲ ያለው፣ ለዚህም 2 ተመሳሳይ 2 ከአንድ ጋር 2 ከሁለት ጋር 2 ከሶስት ጋር እያልን ብንሄድ ለሁለትም ተመሳሳይ 4 ኮምቢኔሽን ማድረግ እችላለሁ። ለሶስትም 4 ኮምቢኔሽን፣ ለአራትም 4 ኮምቢኔሽን ሳደርግ ቶታል የሚኖረኝ 4 ጊዜ 4 16 ኮምቢኔሽን ነው። ስለዚህ ከቶታል ከሚኖረን 16 ኮምቢኔሽኖች ውስጥ ድምራችንን 5 የማድረግ ፕሮባቢሊቲያችን ቶታል 4 ነው ያለን። ስለዚህ ይሄ 4 16ኛ ነው የሚሆነው። ኢቭን ነምበር የመሆን ደግሞ ፖሲቢሊቲያችን 8 16ኛ ነው። ቶታል 8 ስላለን 8 16ኛ ነው። አሁን ወይሄ ስለተባለን ሚቹዋል ኤክስክሉሲቭ ስለሆኑ ቀጥታ መደመር ነው። ሁለቱንም የመሆን ፖሲቢሊቲ የለም ብለናል። ስለዚህ ቀጥታ ስንደምራቸው 4 እና 8 12 ይሆናል። 12 16ኛ ይሆናል። ይሄ በ4 3 ይሄ ደግሞ በ4 ይሆንና መልሳችን 3 4ኛ ይሆናል። ስለዚህ አዲሽን ሩል ላይ የምናስታውሰው ሁልጊዜ ሁለት ኢቨንቶች ከተሰጡን ሚቹዋሊ ኤክስክሉሲቭ ናቸው ወይ፣ እዚህ ጋር ሀፕን ያደረገ ነገር ተመልሶ እዚህ ጋር ሀፕን ያደርጋል ወይስ አያደርግም የሚለውን እናያለን። ሁለቱ ጋር ማያደርግ ከሆነ ሚቹዋሊ ኤክስክሉሲቭ የምንለው ነው። እንደዛ ከሆኑ ኢንተርሴክሽናችን 0 ስለሚሆን ኢንተርሴክሽን ስለማይኖረን ወዲያውኑ ኢንዲቪጁዋል ያለንን ፕሮባቢሊቲ ልክ እንደ ቅድሙ መደመር ነው ማለት ነው። 5 የመሆን ወይም ደግሞ ኢቭን የመሆን ብንባል ሚቹዋል ኤክስክሉሲቭ ነው አይደለ? አንድ ነገር ድምሩ 5 መጣ ማለት ኢቭን አይደለም ማለት ነው። ስለዚህ እንደዚህ አይነቶቹ ይሄንን ከሆነ ይሄንን መሆን የማይችል ከሆነ ሚቹዋል ኤክስክሉሲቭ ስለምንለው ለብቻ 5 የሚመጣበትን ፕሮባቢሊቲ እንደ ኢቨንት ዋን አድርገን ፕሮባቢሊቲ ኦፍ ኢቨንት ዋን እናደርጋለን። ኢቭን የመሆን ቻንሱን ደግሞ ለብቻው ፕሮባቢሊቲ ኦፍ ኢቱ እናደርጋለን። ከዛ ቀጥታ የሁለቱን መደመር ነው። እንደ ቅድሙ ደግሞ አጋጣሚ በመሃል ኢንተርሴክሽን ቢኖረን ቅድም እንዳሳየዋችሁ ማትስ፣ ባዮሎጂ እና ሁለቱንም የሚወድ ሰው ብዬ እንዳሳየዋችሁ የተጠየቅነው ፕሮባቢሊቲ ኦፍ ማትስ ወይም ባዮሎጂ የሚወድ ሰው ከተባልን ሁለቱንም የሚወድ ሰው ስላልተባልን ሁለቱንም የሚወደውን ሰው መቀነስ ማለት ነው። ስለዚህ ይህን ፕሮባቢሊቲ ፎርሙላ ስትይዙት በቃ እንደ አንድ ሩል መያዝ ነው። የሆነ ይህንን ነገር ወይም ይህንን ከተባለን ፕሮባቢሊቲ ኦፍ ኢቨንት ዋን ወይም ኢቨንት ቱ ከተባለን ወዲያው የምናደርገው ሚቹዋል ኤክስክሉሲቭ ከሆኑ ኢንተርሴክሽን ስለማይኖረኝ የምቀንሰው ነገር አይኖርም፣ ኢንዲቪጁዋሊ መደመር ነው። በሁለቱ መካከል ደግሞ የጋራ ካለ ደግሞ ያንን የጋራ መቀነስ ነው ብለን ልክ ሴትስ ኤንድ ኤሌመንት ላይ እንደተማር ነው የዩኒየንን ፎርሙላ መጠቀም ነው።